አትላንቲስ በዛሬው ዕለት ይህን ስም ምናልባት በጆሮአችሁ ሰምታችሁ የማታውቁ ምን ማለት እንደሆነ አጭር በሆነች ቪዲዮ ለመግለጽ ነው የመጣሁት። ወደ ተመልካቾቼ እንኳን በድጋሚ ሰላም ተገናኘን። ይህች በዓለማችን ግዙፍ ከሚባለው ውቅያኖስ አንዱ በሆነው አትላንቲክ ውቅያኖስ መሀል ላይ የነበረች ደሴት በጥንት ጊዜ ሙሉ ስልጣኔ ነበራት። ከፍተኛ ስልጣኔ ላይ ደርሳ የነበረች አሁን ካለው የዘመኑ ስልጣኔ ጋር ቢያንስ ኮምፓተብል የሆነ ወይም ተቀራራቢ የሆነ ስልጣኔ ምናልባትም ይበልጥ ተብሎ ቢነገርለት ከፍተኛ ስልጣኔ ይዛ የነበረች ከተማ ከነሙሉ ስልጣኔዋ እና ሕዝቦቿ በድንገት በደረሰባት ድንገተኛ ተፈጥሯዊ አደጋ በመሬት መንቀጥቀጥና በጎርፍ ሙሉ ለሙሉ አትላንቲክ ውቅያኖስ ውስጥ ታችኛው ወለል ላይ ሰጥማለች። ይህ የቆየ ታሪክ ቢሆንም አሁን በዘመኑ የቅርብ የአርኪኦሎጂ ቁፋሮ ከባህር ውስጥ የነበረው ይህ እንደምታዩት የተለያየ ስነ ፈለግ ሐውልት፣ ቅርጻ ቅርጽ፣ የከተማ ስልጣኔው፣ የህንፃ ፍርስራሽ እና ሌሎች ከፍተኛ ሀብቶች እና የተለያዩ ስልጣኔ ውጤቶች በመውጣት ላይ ይገኛሉ። ስለዚህ ዛሬ በዚች አስደናቂ የስልጣኔ ከተማ ዙሪያ ላይ አጠር ያለ ዘገባ እናቀርባለን። አብራችሁን ቆዩ። መልካም ጊዜ። እሺ፣ መልካም ድጋሚ እንኳን ተገናኘን። እንግዲህ እኔ ዛሬ በጣም ኢንስፓየር ካደረገኝ ወይም በጣም ትኩረቴን ከሳቡት ነገሮች ውስጥ በአትላንቲስ ዙሪያ ላይ እርግጠኛ ነኝ አብዛኞቻችሁም ታውቁታላችሁ ብዬ አምናለሁ። በነገራችን ላይ አልሰማችሁም ብዬም አላምንም። ምናልባት ጥቂቶቻችሁም ይሁን አብዛኞቻችሁ ደግሞ የዛን ወክልም ያልሰማችሁበት ሁኔታ ሊኖር ይችላል። ለምሳሌ ትልቁ ይህን ከሚያስደምመን ነገሮች መካከል አንደኛው ይህን ስልጣኔ የሰሩት ወይም ያቋቋሙት ኢትዮጵያውያን መሆናቸው የሚለው ነው። ትልቁ ነገር ዛሬ ለእናንተ እንደ ትልቅ አጀንዳ ማረስት አድርጌ ይዤ የመጣሁት ይቅርታ፣ እኛ ኢትዮጵያውያን ያልሄድንበት ያላቀና ነው የዓለም ክፍል የለም። የኛ አሻራ የሌለበት ቦታ የለም። ይሄ የራሱ እኛ የምንናገረው እኛ ኢትዮጵያን የምንናገረው ሳይሆን ራሳቸው ነጮቹ ራሳቸው የታሪክ ተመራማሪዎች፣ ፈላስፎች ቀድሞ የተናገሩት መጽሐፍ ቅዱሳዊ ቃል ብቻ ሳይሆን ፈላስፎች እንደነ ሶቅራጥስ ሊሆን ይችላል። ሞር ደግሞ በዚህ በአትላንቲስ ዙሪያ ላይ ፕሌቶ የተባለው የራሱ የሶቅራጥስ መምህር ተማሪ የነበረ ራሱ የመሰከረበት የገለጸበት የዚህ ስልጣኔ ባለቤቶች ኢትዮጵያኖች ናቸው። እንደውም በዛ ጊዜ ቋንቋ ዩቶፒያ በሚል አገላለጽ ገልጾት በታሪክ ተመዝግቦ መቀመጡ ራሳቸው ነጮች አሁን ድረስ እየመሰከሩ በመጽሐፍ መልክ እየጻፉ ለእኛ እያቀረቡልን ነው። እኛ ይህን ተከታትሎ ለትውልድ ማስተላለፍ የእኛ ፋንታ ሲሆን በራሳችን ድክመት ነጮች ታሪካችንን የራሳችንን ለራሳችን መልሰው እያቀረቡልን ይገኛሉ። ከዚህ በፊት በተደጋጋሚ ተነጋግረናል። እኔ በብዛት ሳቀርብ የነበረው በአባ ተስፋ ስላሴ ሞገስ መጽሐፍ ዙሪያ ላይ ብዙ ጥናት አድርገናል፣ ብዙ አንብበናል፣ ተነጋግረናል። ብዙ ነገር ምን እንዳሉ እናስታውሳለን። እሳቸው ኢትዮጵያን የቀበሩት ሚስጥር የነበራቸው ስልጣኔ የዓለም ቀደምት ስልጣኔ ባለቤቶች መሆናችን የተቀበሩ ታሪካችን ወደፊት ይወጣል ጊዜው ሲፈቅድ ባሉት መሰረት ይኸው ባሉት መሰረት ታሪክ እየወጣ ነው። ዓለም ላይ የነበረን የበላይነት ዛሬ እንደነ አሜሪካ እና ሌሎች ሀያላን መንግስታት ገናና ከሚባሉት በላይ እኛ ገናና እንደነበርን ያው አፈ ታሪክ ሳይሆን እውነታው እያደር በተጨባጭ እየተገለጸ እየወጣ ነው። ስለዚህ ይሄኛውም የአትላንቲስ ሚስጥር ከዚህ ውስጥ አንዱ መሆኑን ይኸው በእርግጠኝነት በመረጃ እና በማስረጃ እየታየ የተመሰከረ ነውና እኔ ይሄ ነው ሞር በጣም ኢንስፓየር ያደረገኝ። ይሄ ትውልድ ማወቅ አለበት። ገና ሰፊ ምርምር እየተካሄደ ነው። ብዙ የአርኪኦሎጂ ፋይንዲንጎች ከታችኛው ሲቤድ ከሚሉት የታችኛው የውቅያኖስ ወለል በመውጣት ላይ ይገኛሉ። ከተማ ፍርስራሽ እንደምታዩት ከፍተኛ ቤተመንግስት ማማዎች፣ ፈለጎች እየታዩ ነው። ይኸው እንደምታዩት ባህር ውስጥ ሆኖ ያን ያክል ዘመን እንኳን አልፎ እስካሁን የስልጣኔው ሀያልነት በግዙፍ ይታያል። ያክል ግዙፍ ህንፃዎች፣ ግዙፍ ቤተመንግስቶች፣ ከፍተኛ የሆነ ህንፃዎች እንደነበሩ ይኸው እንግዲህ ማሳያው እየታየ ነው።
አሁን ካሉት ዘመናዊ ቤተ መንግስቶች ጋር ምናልባት በአኒሜሽን ቢሰራ ወይም ምንድን ነው የሚባለው በኤአይ ቢሰራ ምን ሊመስል እንደሚችል መገመት ይቻላል። እጅግ ውብና ድንቅ ከተማ እንደነበረች ያሳያልና በድንገተኛ የመሬት መንቀጥቀጥና የጎርፍ አደጋ ከነሙሉ ስልጣኔዋ ቀጥታ ወደ ባህር ውስጥ እንደሰጠመች ነው ታሪክ የሚናገረው። ይሄ የምታዩት እንግዲህ ከባህር ውስጥ የወጣውና ከዛም ከባህር ውጭ የነበሩ ትርፍራፊ አካላት ስልጣኔ ውጤቶችና የተለያዩ ፍርስራሾችን ፈለግ በቁፋሮ የተገኙ ናቸው እየወጡ ያሉት። አሁንም እንደቀጠለ ነው። ለዚህ በቅርቡ እንግዲህ በዚህ ዙሪያ ላይ ሰፋ ያለ ትንታኔ የተገለጸበትን የተለያዩ መረጃዎችን አሰባስቤ ቀርባለሁ። ለዛሬ ሃይላይቱን እንድታውቁት ያክል ብዬ ነው። ይህንን እንደምታዩት እንግዲህ ስታቹ እንኳን በዛን ጊዜ የነበረውን የስዕልና የግራፊክስ ውጤት ምን ያክል ከፍተኛ እንደነበር ያሳያል። እና ይህንን በተመለከተ ሌሎችንም ዘገባዎችን በቅርቡ ይዤ ቀርባለሁኝ። ለዛሬው ስላዳመጣችሁኝ አመሰግናለሁ። ይህንን ቻናል ለማሳደግ ትንሽ ተዳክሞ ነበር። እስቲ ቀና ለማድረግ ሁላችንም ላይክ፣ ሰብስክራይብ፣ ሼር በማድረግ ላልሰሙ ላላዩ ወገኖቻችን ሼር ማድረጋችንን እንቀጥል። አባ ተስፋ ስላሴም ነገር አሁንም አልጠፋም፣ እንቀጥላለን አዲስ ነገር እስካለ ድረስ። እስከዛው በእነዚህ ድንቃድንቅና ጆሮ ያልሰማቸውን ወይም ብዙ ያላወቃቸውን ዘገባዎችና አስደናቂ ነገሮች ከማቅረብ ወደኋላ አንልም፣ እንቀጥላለሁ። ስላደረጋችሁን ትብብርና ስለ ሁሉም ስላዳመጣችሁን ከልብ አመሰግናለሁ። በሚቀጥል ፕሮግራም ደግሞ በሌላ ፕሮግራም እንገናኛለን። መልካም ጊዜ፣ መልካም ቆይታ። ሰላም ቆዩኝ።